ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት የምንጋብዛችሁናል ወደ ተቀዳሚው መረጃችን ነው በቀጥታ የምወስዳችሁ የመጀመሪያ መረጃችን የሚሆነው እንግዲህ በአርሰናል ቤት እነ ሳም ሞክቤል በሰዓቱ እንግዲህ በደንብ ያራገቡት ከሚገኙ መረጃዎች መካከል አንደኛው የቡካዮ ቲሜንዲዮሳካ የኮንትራትን ጉዳይ በተመለከተ ብዙ መረጃዎችን እየተመለከትን ነው የምንገኘው ታዲያ የአርሰናል እግር ኳስ ክለብ ምናልባትም በዝውውር መስኮቱ ላይ ትልልቅ ስም ያላቸውን ተጫዋቾች ወደ ቡድን ስብስቡ ከመቀላቀል ጎን ለጎን ሊሰራባቸው ይገባል ተብሎ የተነሱ በጣም በርካታ ነጥቦች እንደነበሩ ይታወቃል አይደለ ከነዚህ ነጥቦች መካከል እንግዲህ የኮንትራት ማራዘሚያቸው ወይም ደግሞ የኮንትራት ጊዜያቸው ሊጠናቀቅ የተቃረቡ ተጫዋቾች አሉ እነዚህ ተጫዋቾች በቡድን ስብስቡ ውስጥ እንዲቀጥሉ ማድረግ የአርሰናል እግር ኳስ ክለብ ዋነኛና ተቀዳሚ ስራ መሆን መቻል አለበት የሚሉ ሐሳቦችን ሲያነሳሱ የነበሩ በጣም በርካታ የመድፈኞቹ ደጋፊዎች አሉ ታዲያ እነዚህ ደጋፊዎች ድምጽ ከዓለም እስከ ዓለም እንግዲህ ተሰምቶ ለቡካዮ ሳካ የአርሰናል እግር ኳስ ክለብ ይፋው የኮንትራት ማራዘሚያዎችን ሊያቀርብለት በድርድር ላይ እንደሚገኙም የተገለጸ ነው የሚገኘው እንደ መረጃዎች ከሆነ እንግዲህ ቡካዮ ሳካ ኮንትራቱ የሚጠናቀቀው ሰኔ 30 2027 ላይ ነው በአርሰናል ቤት ያለ ኮንትራት የሚጠናቀቀው ነገር ግን ቡካዮ ሳካ አንድ አመት ኮንትራት ቀረው ማለት ከክለቡ ጋር ሊለያይ ኦሬዲ ማለት እንግዲህ ኔክስት ሲዝን ማለት ነው ወይም ቀጣይ አመት ስለዚህ በርካታ ክለቦች አይናቸውን ይጥሩበታል በገንዘብ ለማማለል እሱን እንደዚሁም ደግሞ በስኬቶች በተለያዩ ነገሮች ቤተሰቦቹንም እንደዚሁም የቅርብ ሰዎቹን በማማለል ተጫዋቹን ወደ ቡድን ስብስባቸው መቀላቀል የሚፈልጉ በጣም በርካታ ክለቦች አሉ ከፈረንሳዩ ቱጃር ፓሪስ ሰን ጀርመን እስከ ስፔኖቹ ታላላቅ ክለቦች እስከ ጣሊያኖቹ ጁቬንቱስ በእንግሊዝ ፕሪሚየር ሊግ እስከሚሳተፉ በርካታ ክለቦች የቡካዮ ሳካን ፊርማ ማግኘት የሚፈልጉ እጅግ አያሌ ክለቦች አሉ ነገር ግን አርሰናል እድሉን ተጠቅሞ በክለቡ ለማቆየት አሁንም የተሻሉ ስራዎችን እያሰሩ ነው የሚገኘው ከዚህ ቀደምም እንግዲህ በተጫዋቹ የኮንትራት ማራዘሚያ ጉዳይ ንግግሮችን አድርጓል ይሄ ውስንነት አላቸው ቢባልም እንኳን የንግግር እንቅስቃሴዎቹም አርሰናል የቡካዮ ሳካን ኮንትራት ማራዘም በሚችልበት ጉዳይ ንግግሮችን አድርጓል ቢቢሲ ምንን ጉዳይ አረጋግጦታል ታዲያ በመርፈኞቹ ቤት ቡካዮ ሳካ የሚቆይ ከሆነ እስከ መቼ ሊቆይ ይችላል የሚሉ በጣም በርካታ ሐሳቦችም የተሰነዘሩ ይገኛሉ በርግጥ ወደ በኋላ ላይም በዝርዝር የምንመለከተው ጉዳይ ነው የሚሆነው ቡካዮ ሳካ በአርሰናል ቤት እንግዲህ ቆይታን የሚያደርግ ከሆነ ምናልባት ከ2030 እስከ 2032 አካባቢ የሚቆዩ ኮንትራቶችም ይሰጡታል ተብሎ ይጠበቀ ነው የሚገኘው የኮንትራት ማፍረሻውም እንደዚሁም ደግሞ ከፍ ሊል የሚችልበት አጋጣሚ እጅግ በጣም የሰፋ ነው ቡካዮ ሳካ በአርሰናል ቤት የሚያደርጋቸው እያንዳንዱ እንቅስቃሴ ለክለቡ ምን ያክል ወሳኝነት እንዳለው በርግጥ ቀጣያው የቻምፒየንስ ሊግ ጨዋታ አርሰናል ሪያል ማድሪድን ሲገጥም ወደ ሜዳ የሚመለስበት የጨዋታ እንቅስቃሴ ወይም ደግሞ ሙሉ ማች ፊትነሱ ተስተካክሎ ወደ ሜዳ የሚመለስበት ጨዋታ እንደሆነ ብዙሃኖችም እየገመቱ ወይም ደግሞ ሐሳቦቻቸውን እየሰጡ ይገኛሉና ቡካዮ ሳካ ምን ያክል ወሳኝ ተጫዋች እንደሆነ ለክለቡ ለሀገሩ ለሁሉም ነገር የተጫዋቹ ወሳኝነት በጣም ጉልህ እንደሆነ ማሳያ በጣም ብዙ ነገሮችን ተመልክተናል ተጫዋቹ እንደ ተጫዋች ክለቡ እንደ ክለብ የሚደራደሩባቸው የራሳቸው ቅድመ ሁኔታዎች አሏቸው በእነዚህ ቅድመ ሁኔታዎች እንግዲህ ሁለቱ ክለቦች የሚስማሙ ከሆነ ቡካዮ ሳካ በአርሰናል ቤት የሚያቆየውን ኮንትራት እንግዲህ በቀጣይ እስከ 2030 ከዛ ማለፍ ሲል ደግሞ እስከ 2032 አካባቢ የሚደርሱ የኮንትራት ማራዘሚያዎችም እንደቀረቡለትም አንዳንድ የመረጃ ምንጮችም እያመላከቱ ነው የሚገኘው ታዲያ እንግዲህ እንደ ቲም ስትመለከቱት እንደው በአርሰናል ቤት ውስጥ በርካታ ዓመታቶችን ቢቆይ ለአርሰናል እግር ኳስ ክለብ ተጫውቶ ጫማውን ቢሰቅል ብላችሁ ከምትመኟቸው የመድፈኞቹ ተጫዋቾች ወይም ደግሞ በሌላ ዓለም ላይ ከሚገኙ ተጫዋቾች መካከል ቡካዮ ሳካ አንደኛው ነው የተጫዋች እንግዲህ አርሰናል በክለብ ስብስባቸው ውስጥ ማቆየትም ይፈልጋሉ በዚህ አመት 13 አጠቃላይ ለጎል የሆኑ ኳሶችን አመቻችቶ አቀብሏል እንደዚሁም ደግሞ ተጫዋቹን ስትመለከቱት እንደው ያስቆጠራቸውን ጎሎች ቀላል የሚባሉ አይደሉም 9 ጎሎችን አስቆጥሯል በ24 ጨዋታ በነገራችን ላይ 22 የጎል አስተዋጽኦችን ነው ማድረግ የቻለው አርሰናል ክሪስቲያን ፓላስን ጋብዞ ባሸነፈበት ጨዋታ በጉዳት ምክንያት ከሜዳ ተቀይሮ ከወጣ በኋላ እንግዲህ በአርሰናል ቤት የጨዋታ መርሃ ግብርን አላደረገም ከአካዳሚ ከወጣ በኋላ ወይም ደግሞ የመጀመሪያ ጨዋታውን ያደረገው እንግዲህ ከ23 አመት በታች ቡድን ወደ ዋና ቡድን አድርጎ
ያደረገው 2019 ላይ እንደነበር ይታወቃል። ተጫዋቹ አሁን ላይ በመድፈኞቹ ቤት እንግዲህ ባለፉት በርከት ያሉ አመታት ወይም ደግሞ ወደ 7 አካባቢ አመታትን ለአርሰናል በጨዋታ መርሃ ግብርም ከውኗል። ከ18 አመት በታች ከ23 አመት በታች እንደዚሁም በተለያዩ እድሜ እርከኖች 21ን ጨምሮ የጨዋታ እንቅስቃሴዎችን ማድረግ የቻለበት አጋጣሚ እንደነበረ ይታወቃል። በአርሰናል ቤት እንግዲህ በሲኒየርነት ከተመለከታችሁት ተጫዋቹ እጅግ አስደናቂ ክህሎት ካላቸው መካከል አንደኛው ነው። እሱን በክለቡ ለማቆየት አርሰናል ቆርጦ ስለመነሳቱም ሳም ሞክቤል ያጋራው መረጃ ያመለክታል። ወደ ሌሎች የአርሰናል ነክ ጉዳዮቻችን ልውሰዳችሁ። ሌላው ከዚሁ ከኮንትራት ማራዘሚያ ጉዳዮች ጋር በተገናኘ የዊሊያን ሳሊባ ጉዳይ ነው። ዊሊያን ሳሊባ እንግዲህ በአርሰናል ቤት ለበርካታ አመታት ቆይታ እንዲያደርግ በማሰብ የአርሰናል እግር ኳስ ክለብ በላይ ጠባቂዎች የኮንትራት ማራዘሚያን አቅርበውለታል። ይሄ ጉዳይ በነገራችን ላይ ያው በተደጋጋሚ ጊዜ ስለነገርኳችሁ ወይም በሰፊው ስላነሳ ነው ደጋግሜ የማጋራችሁ ወይም ደግሞ ሰዓታችሁን የምወስድበት ጉዳይ አይሆንም። ያው አርሰናል እንግዲህ ለተጫዋቹ የኮንትራት ማራዘሚያን አቅርበውለታል በሚለው ብቻ እንለፈው። የጋብሪኤል ማጋሌሽን ጉዳይ እስኪ እንመልከት። ማጋሌሽን በተመሳሳይ መልኩ እንደ ዊሊያን ሳሊባ ሁሉ በአርሰናል ቤት እንግዲህ ቆይታ በሚያደርግባቸው ጉዳዮች የተለያዩ የኮንትራት ማራዘሚያ ንግግሮችም ተደርገዋል። በተለይ አሁንም ቢሆን ቀደም ሲል እንግዲህ ካነሳሁት ከሳም ሞክቤል ሐሳብ ሳልወጣም የሳውዲ አረቢያ ታላላቅ ክለቦች እንግዲህ ተጫዋቹን ለማስኮብለል የተቻላቸውን በሙሉ እያደረጉ ነው የሚገኘው። ሳሊባ እንግዲህ ከበርካታ የሳውዲ ክለቦች የናዛውሩ ጥያቄ ቢቀርብለትም እንኳን በአርሰናል ቤት እንግዲህ ቆይታን ማድረግ የመጀመሪያ ምርጫውም አድርጓል። በርግጥ አርሰናል እንግዲህ ተጫዋቹን በክለቡ ለማቆየት የተቻለውን በሙሉ ያደርጋል። ተጫዋቹም እንደዚሁ እንደ ሌሎቹ ተጫዋቾች ሁሉ በክለቡ የሚያቆየው ኮንትራት መቼ ይጠናቀቃል የሚሉ ጉዳዮች መቼም መነሳታቸው አይቀርምና 2027 ላይ በጣም በርካታ የአርሰናል እግር ኳስ ክለብ ተጫዋቾች ከኮንትራት ነፃ የሚሆኑበት አመት ነው። እስከዛ ድረስ እንግዲህ ሚኬል አርቴታ በጣም ብዙ ስራዎች የሚጠብቁት እንደዚሁም ደግሞ ጠንካራ የሚባሉ ቡድናዊ መዋቅሮችን ለመገንባት በሚያደርገው እያንዳንዱ ሂደት ገቢ ይኖራሉ ተብሎ እንደመጠበቁ ምክንያት በአርሰናል ቤት እንግዲህ ወጪ ተጫዋቾችም ይኖራሉ። ምንም ጥያቄ የለውም። አንድሪያ ቤርታ ወደ አርሰናል በሚመጣበት ጊዜ ወደ በኋላ ላይ ማነሳው በዝውውር መስኮቱ የአጥቂ መስመር ሰላፊ ተጫዋቾችን ለማምጣት ያስባልና በአማካይ መስመሩም በተከላካይ መስመሩም ክለቡን እንደ ክለብ ራሱን ችሎ እንዲቆም ለማድረግ የተለያዩ ስራዎችን እየሰራ ይገኛል። እናም ከነዚህ ስራዎች መካከል እንግዲህ የነ ዊሊያን ሳሊባ በአርሰናል ቤት ማቆየት የጋብሪኤል ማጋሌሽ በተለይ የሁለቱ ተጫዋቾችን ጥምረት መስበር አይፈልግም ወይም ደግሞ የሚነኩ አይነት ተጫዋቾች እንዳልሆኑ ነው እየተገለጸ የሚገኘው። በዚህም እንግዲህ ከነ ፋብሪዚዮ ሮማኒዮም ይዘውት የወጡት መረጃ እንደሚያመላክተው ከሆነ መድፈኞቹ አርሰናል በቀጣይ እንግዲህ በዝውውር መስኮቱ ከመሳተፍም ጎን ለጎን በክለቦቻቸው የሚገኙ ተጫዋቾችን ኮንትራት ማራዘም ይፈልጋሉ የሚሉ ሀሳቦችም ተነስተዋል። ያው በማጥቃት በመከላከል በአማካይ መስመሩ ላይ ክፍተት እንዳለባቸው ቀደም ሲል እየነገርኳችሁ እንደነበረ ይታወቃል። ለማንኛውም እንግዲህ ከአርሰናል የወሳኝ ተጫዋቾቻቸውን ኮንትራት አራዝመው የተሻሉ የሚባሉ ጊዜያቶችን ለማሳለፍም ጥረት እያደረጉ ነው። የሳውዲ አረቢያ ታላላቅ ክለቦች ግን የጋብሪኤል ማጋሌሽን ጉዳይ በአጽንኦት እየተመለከቱት ነው የሚገኘው የሚሉ ዘገባዎችም ከወደ ሀገረ እንግላንድ እየወጡ የሚገኙ ዘገባዎችም እያመላከቱ ይገኛሉ። ሌላው የአርሰናል ቤት እንግዲህ በተገናኘ የቶማስ ቴፓርቲ ጉዳይ ነው። እንግዲህ ቶማስ ቴፓርቲ በአርሰናል ቤት ያለው ኮንትራት ኦልሬዲ ሰኔ 30 ላይ ይጠናቀቃልና ተጫዋቹም አሁን ላይ እንግዲህ እስካሁን ድረስ ከቶማስ ፓርቲ ጋር አርሰናል ምንም አይነት ድርድሮችን አልጀመረም። እነዚህ ድርድሮች እንግዲህ ፍሬያማ የማይሆኑ ከሆነ ተጫዋቹ የቀድሞ ክለቡ አትሌቲኮ ማድሪድ፣ ባርሴሎና የተጫዋቹ ፈላጊዎች ናቸው። ስለዚህ ወደ ቀድሞ ክለቡ ሊያመራ የሚችልበት እድል እጅግ በጣም ሰፊ መሆኑም ተገልጿል። ቀደም ሲል እንግዲህ ስለ አርሰናል ያው አነፍንፎ መረጃዎችን የሚያወጣው ሳም ሞክቤል ቶማስ ፓርቲና ጆርጂኒዮ በክረምት የዝውውር መስኮት ከአርሰናል ጋር ያላቸውን ኮንትራት አጠናቀው ይለያያሉ። ጋናዊ ኢንተርናሽናል እና ጣሊያናዊ የመሃል ሜዳ ሞተር ቶማስ ቴፓርቲና ጆርጂኒዮ እንግዲህ ከክለቡ ጋር መለያየታቸው የሚቀር አይደለም። እስካሁን የአርሰናል እግር ኳስ ክለብ በላይ ጠባቂዎች ከተጫዋቾቹ ጋር ምንም አይነት ንግግሮችን አላደረጉም የሚል ዘገባንም አጋርቷል። ታዲያ እንግዲህ ከአርሰናል እነዚህን ተጫዋቾች የሚያጣ ከሆነ በምን አይነት መልኩ ነው ቡድኑን እንደዚሁ ሊያጠናክር የሚችለው የሚሉ ሀሳቦችም የተሰነዘሩ ይገኛሉ። ከአትሌቲኮ ማድሪድ አንድ ተጫዋች ወደ ቡድን ስብስባቸው ማምጣት ይፈልጋሉ። እንግዲህ ከአንድሪያ ቤርታ እንደሚታወቀው የአትሌቲኮ ማድሪድ እግር ኳስ ክለብ ስፖርቲንግ ዳይሬክተር እንደነበሩ ይታወቃሉ እሳቸውና በዚህ በአትሌቲኮ ማድሪድ ቤት በነበሩበት ቆይታቸው አንድ ትኩረታቸውን የሳበው ተጫዋች አለ። ይህም ተጫዋች እንግዲህ ባሪዮስ የተሰኘው ተጫዋች ነውና ተጫዋቹ ወደ ቡድን ስብስባቸው ለመቀላቀል እንግዲህ በተለይ አንድሪያ ቤርታ ለፓብሎ ባሪዮስ ይፋው የዝውውር ጥያቄዎችን ለማቅረብም እንደዚሁ አበክረው እየሰሩ ይገኛሉ የሚል ሐሳብ ነው እየተመለከትን የምንገኘው። ታዲያ ባሪዮስ ወደ አርሰናል እንግዲህ የሚያመራ ከሆነ በቡድኑ ውስጥ እንግዲህ ሰፊ የሚባሉ ምናልባት የመዋቅር ለውጦችም ሊኖሩ ይችላሉ። እንደ ቡድን ስትመለከቱት በአርሰናል ቤት ውስጥ እንግዲህ ሰፊ የቡድናዊ መዋቅር የአማካይ መስመሩ ድሳት እንደዚሁም ደግሞ ሩጠው ያልጠገቡ በጣም ወሳኝ የሚባሉ ተጫዋቾችም በዚህ ቡድን ስብስብ ውስጥ እንግዲህ ሊኖሩ ይገባል እየተባለ በተደጋጋሚ ጊዜ ሲሰነዘር
ለማዘርዘር ሲነሳ የነበረበት አጋጣሚ እንደሆነ ይታወቃል። ታዲያ በአትሌቲኮ ማድሪድ ቤት እንግዲህ ከጥሩ የሚባሉ አመታቶችን ያሳለፉ ከሚገኙ በግላቸው ማለት ነው ጥሩ አመትን ያሳለፉ ከሚገኙ የአማካይ መስመር ሰላፊዎች መካከል እንግዲህ ፓብሎ ባሪዮስ አንደኛው ተጫዋች ነው። በዚህ አመት በነገራችን ላይ ለአትሌቲኮ ማድሪድ 31 ጨዋታዎችን አድርጓል። የ21 አመቱ ተጫዋች በ31 ጨዋታ 2 ለግብ የሆኑ ኳሶችን ማመቻችቶ ማቀበልም ችሏል። ስፔናዊ ተጫዋች ነው። በአትሌቲኮ ማድሪድ ቤት እንግዲህ ጥሩ የሚባሉ ጊዜያቶችን እንዲያሳልፍም እንደዚሁ ተጫዋቹ የሚሰጠው ሚና ወሳኝነቱም የጎላ ነው። በሴንትራል ሚድፊልደርና በዲፌንሲቭ ሚድፊልደር ሚናም ጨዋታዎችን አድርጓል። በአትሌቲኮ ማድሪድ ቤት እንግዲህ ወሳኝነቱ የጎላ ነው። ይህንን ተጫዋች ወደ ቡድን ስብስባቸው መድፈኞቹ አርሰናል መቀላቀል ይፈልጋሉ የሚሉ ዘገባዎችም በርከት ብለው እየተሰሙ ይገኛሉ። ከአትሌቲኮ ማድሪድ ጋር የተለያዩት አንድሪያ ቤርታ ወደ አርሰናል እንግዲህ መተው የኤዱ ጋስፐርን ቦታ እንደሚተኩ ይጠበቃልና በአርሰናል ቤት እንግዲህ ከአንድሪያ ቤርታ የስፖርቲንግ ዳይሬክተርነት ሚናንም ይይዛሉ። በርካታ መረጃ ምንጮች ያመላከቱ እንደሚገኘው ከሆነ እንግዲህ ሚኬል አርቴታ እኚህ ግለሰብ ወደ ኤምሬትስ እንዲመጡ ጥሩ የሚባሉ ስራዎችንም ሰርተዋል። ከአትሌቲኮ ማድሪድ ቤት እንግዲህ ከዋንዳ ሜትሮፖል ኢታሎ እንዲለያዩ ያደረጋቸው ዋነኛው ነገር በዋነኛነት ወይም በቀዳሚነት እንግዲህ ራሳቸውን ለአዲስ ፈተና ዝግጁ ለማድረግ በማሰባቸው ነው። በዚህም እንግዲህ ፋብሪዚዮ ሮማኒዮን ዋቢ አድርጎ ዘገባውን የሰራው ጊቭ ሚ ስፖርት ይህንን የስፖርቲንግ ዳይሬክተር አርሰናል ያገኘው ከኤሲ ሚላን የቀረበለትን የስፖርቲንግ ዳይሬክተርነት ሚናን ተረክበህ አገልግለን የሚል ጥያቄን ውድቅ አድርጎ የአርሰናልን ጥያቄ ስለመቀበሉ ነው ዘገባዎችም ያመላከቱ የሚገኘው። ታዲያ እንግዲህ እሳቸው አንድሪያ ቤርታ ወደ አርሰናል የሚመጡ ከሆነ በአርሰናል ቤት በዝውውር መስኮቱ ማለትም በክረምት የዝውውር መስኮት ላይ ብዙ ስራዎችን መስራትም አስበዋል። በዚህም እንግዲህ የአጥቂ ቦታ ላይ በጣም በርካታ ስራዎችን ለመስራትና እንደዚሁም ደግሞ ጎሎችን ማስቆጠር የሚችል ደመነፍሳዊ አጥቂን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። እንደዚሁም ደግሞ ፕሮፋይሉ ከፍ ያለ ተጫዋችንም ነው የሚፈልጉት ተብሏል። ከሃቨርትና ጋብሪኤል ሱስ በስኳዱ እንደተጠበቁ ቆይታዎችን ያደርጋሉ። ነገር ግን ከነሱ የተሻለ አጥቂን ወደ ቡድን ስብስቡ ለመቀላቀል ማበክረው እየሰሩ ነው የሚገኘው። በቀዳሚነት እየተመለከቱት የሚገኘው ታዲያ አሌክሳንደር አይዛክ ነው። በሚኬል አርቴታ ጠቋሚነት አማካኝነት እንግዲህ ይህንን ከጎረቤት ሀገር ኤሪትሪያ የዘራረጉ የሚመዘዘው አሌክሳንደር አይዛክን መድፈኞቹ አርሰናል ተጫዋቹን ለማስፈረም ፈላጊ ሆነው ብቅ ብለዋል። በዚህ ዓመት እንግዲህ 25 ጎሎችን አስቆጥሯል። በዚህም እንግዲህ አርሰናል ይህንን የኒውካስትል ዩናይትድ አጥቂ በቀጣይ ወደ ቡድን ስብስባቸው ለመቀላቀልም አበክረው እየሰሩ ነው የሚገኘው። በነገራችን ላይ በዋነኛነት እንግዲህ እሳቸው ተጫዋቹን እንዲፈልጉት ሚኬል አርቴታ ደግሞ በተጫዋቹ እንዲማረክ ያደረጉት ነገሮች በጣም ብዙ ናቸው እና ኒውካስትል ዩናይትድ ተጫዋቹን የመልቀቅ ደግሞ ምንም አይነት ፍላጎት የለውም። ነገር ግን ኒውካስትል ዩናይትድ ምናልባትም ተጫዋቹን እንግዲህ ላይለቅ የሚችልበት ዋነኛ ምክንያቶች በተለያዩ መገናኛ ብዙሃን ድርጅቶች የተዘገቡ ይገኛሉና ኒውካስትል የውድድር ዓመቱ ሲጠናቀቅ በአውሮፓ ቻምፒየንስ ሊግ ተሳታፊ ሆኖ የሚያጠናቅቅ ከሆነ ይህንን ተጫዋች እንግዲህ የመልቀቃቸው ጉዳይ ምናልባትም ጥያቄ ምልክት ውስጥ እንዲገባ የሚያደርግ ነው። እንደ ምክንያትነት የሚቀርበው እንግዲህ በአውሮፓ ቻምፒየንስ ሊግ ክለቡን መወከልና ንቁ የሚባል ተሳትፎችን ማድረግም ይፈልጋሉ። አሁን ባለው ወቅታዊ የደረጃ ሰንጠረዥ ኒውካስትል 6ኛ ደረጃ ላይ ነው የተቀመጠው 47 ነጥቦችን ይዞ በእርግጥ 4ኛ ደረጃ ካለው ቸልሲ የ2 ነጥብ ልዩነት ብቻ ነው ያለውና በዚህም እንግዲህ ኒውካስትል የቻምፒየንስ ሊግ የተሳትፎ ዕድሉ ከፍተኛ ነው። አንድ ቀሪ ጨዋታ ይቀረዋል። እንግዲህ ከሌሎቹ አንፃር ይህንን ጨዋታ ካሸነፈ 50 ነጥቦችን ይዞ ወደ 4ኛ ደረጃ ሽፍት ማድረግ የሚችልበት አጋጣሚ አለና አርሰናል ነገሮች አስቸጋሪ እንዳይሆኑበትም ከወዲሁ እየሰራ ነው የሚገኘው። ግን ደግሞ የተጫዋቹ የውል ማፍረሻ 130 ሚሊዮን አካባቢ ስለመሆኑም ነው ዘገባዎችም የጠቆሙ የሚገኘው። ኒውካስትል ቻምፒየንስ ሊግ ተሳታፊ የማይሆን ከሆነ ግን አይዛክን ለማቆየት እጅግ በጣም እንደሚቸገሩ ነው መረጃዎችም የሚያመላክቱት። ነገር ግን በቻምፒየንስ ሊጉ እንደውም ተሳታፊም ባይሆኑም እንኳን የኒውካስትል ዩናይትድን ጥያቄ ተግባራዊነቱን አይቶ ገምግሞ የአርሰናል እግር ኳስ ክለብ በእርግጥም ለተጫዋቹ ዝውውር ተገቢውን ክፍያ መክፈል ይችላል ወይ? ከዛ ማለፍ ሲል ደግሞ የፒኤስአር ችግራቸውን እንግዲህ ምናልባትም ለማስታገስ አሌክሳንደር አይዛክ ወይም ደግሞ ሌሎች ተጫዋቾችን ከክለባቸው እንግዲህ ለመሸጥ አበክረው እየሰሩ ነው የሚገኘው እና አይዛክ የአርቴታ ቁጥር 1 የዝውውር ኢላማ ነው። ምናልባት ከባለፈው ዓመት ጀምሮ በአርሰናል መልማዮች አማካኝነት ጭምር የተጫዋቹ እንቅስቃሴ ሲታይ ነበር። አንድሪያ ቤርታ የሪካርድ ክፍያው ተፈጻሚ ሊሆን የሚችልበትን ሐሳብ እንደዚሁም ስለማቅረቡ እየተነገረ ነው የሚገኘው። ስለዚህ አሌክሳንደር አይዛክ የፕሪሚየር ሊጉ ውዱ ፈራሚ ሊሆን የሚችልበትም አጋጣሚ እንዳለ ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ግን አይዛክን ማግኘት እንደው ውድ አድማጮች ቀላል ይሆናል ተብሎ አይታሰብም። ነገር ግን የዝውውር እንቅስቃሴው ላይሳካ የሚችልበት እድል ደግሞ አለ ብሎ መናገርም አይቻልም። አርሰናል
መክፈል የሚችል ከሆነ በተለይ አዲስ ስፖርቲንግ ዳይሬክተር ስላመጣ የመድፈኞቹ ደጋፊ ተስፋ ያደረጉ የሚገኙት በነስታን ክሮንኪ አይደለም። ከዛም ከዚህም አድርጎ እንግዲህ ተጫዋቾችንም ሽጦ ወይ ምንም አድርጎ በስፖርቲንግ ዳይሬክተርነት የተሾመው አንድሪያ ቤርታ ስራዎችን ይሰራል ተብሎ ይጠበቃል። ሌላው በአማካይ መስመር ላይ የማርቲን ዙቢሜንዲ ጉዳይ ነው። ያው የሳቸው ተቀዳሚ ኢላማ ነው። ይሄንንም ጉዳይ በተደጋጋሚ ጊዜ ስላነሳ ነው እንግዲህ ምን ደግሞ ጉዳዩንም ሌላው የአርሰናል እግር ኳስ ክለብ እንግዲህ የራሱ ተጫዋች የነበረውን አልበርት ሳምቢ ሎኮንጋን ወደ ቡድን ስብስባቸው መቀላቀል የሚፈልጋሉ። ሳምቢ ሎኮንጋ እንግዲህ አሁን በውሰት ውል ነው የተጫወተ የሚገኘው በሲቪያ። ይህንን ተጫዋች ወደ ቡድኑ መልሰው በፕሪሲዝን እንግዲህ ከራሱን በደንብ ማሳየት ይችላሉ በሚሉ ጉዳዮችም የተጫዋቹን እንቅስቃሴ ለመገምገምም ዝግጁ ናቸው የሚሉ ዘገባዎችን ነው እየተመለከትኩ የሚገኘው። አንድሪያ ቤርታ ግን በአርሰናል ቤት ሲመጡ እሳቸው የአጥቂ መስመር ሰላፊ ተጫዋቾችን ቅድሚያ የሚሰጡት ጉዳይ ነው። የአጭር ጊዜ መፍትሄዎችንም ሊወስዱ ይችላሉ። ከዛ ማለፍ ሲል ደግሞ የረጅም ጊዜ መፍትሄ ብለውም የሚወስዷቸው ጉዳዮችም ይኖራሉ ማለት ነው። በእርግጥ ለአጭር ጊዜ መፍትሄ ተብሎ እየተነሳ የሚገኙ ስሞችን ስትመለከቱ በብዙ መልኩ የሚያስገርሙ ስሞች አሉ። ነገር ግን እሳቸው ደግሞ የሚፈጽሟቸው የዝውውር እንቅስቃሴዎች በብዙ መልኩ ፍሬያማ ሲሆኑ ከአንድም 2-3 ጊዜ የተመለከትንበት አጋጣሚ ስላለ አንድሪያ ቤርታ የሚፈጽሟቸው የዝውውር እንቅስቃሴዎች የተጠናበት ብሎም ደግሞ ውጤታቸው መሬት ላይ ወርዶ የተመለከትናቸው ስለሆኑ በእነዚህ ጉዳዮች ላይ እንግዲህ ብዙ ሀሳቦችን ማንሸራሸር ያለብኝ አይመስለኝም። በእርግጥ ቀጣይ እንግዲህ የክረምት የዝውውር መስኮት ሲከፈት ምን ያስመለክተናል? አርሰናል እንደተጠበቀው ደጋፊዎቹን ሸውዶ ያልፋል ወይስ ደግሞ አንድሪያ ቤርታ ጠንካራ ስራዎችን ሰርተው እንደው ቡድኑን አጠናክረውም በቀጣይ ዓመት በሚደረጉ እንቅስቃሴዎች እንደው የቡድኑን ሚዛን የሚጠብቅ ተጫዋችን ወደ ኤምሬትስ ስቴዲየም ያመጣሉ የሚለው ጉዳይ የሚጠበቅ ነው። በእርግጥ በጣም በርካታ ተጫዋቾች ከአርሰናል ጋር ስማቸው የተገናኘ ነው የሚገኘው። የሪቨር ፕሌቱ የ17 ዓመቱ አርጀንቲናዊው ተጫዋች ፍራንኮ ማስታንቱኖን ጨምሮ በጣም በርካታ ወጣቶች በአርሰናል የዝውውር ኢላማ ውስጥ የገቡበትም አጋጣሚ አለ። እነዚህን ጉዳዮች እንግዲህ በተመለከተ ዘርዘር ያሉ ሀሳቦችን ደግሞ በሌሎች መረጃዎችም ይዘን የምንቀርብ ነው የሚሆነው። ለአሁኑ ግን አድማጮች በብዙ መልኩ አሰልቺ እንዳይሆን አጠር ባለመልኩ እንደው መረጃዎችን እንደዚህ ካደረስኳችሁ የማጠናቀቅ ነው የሚሆነው። ለኢትዮ አርሰናል ዩቲዩብ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትዘነጉ። የተከበራችሁ አድማጮቻችን የላይክ በተኗ መጫናችሁን ቼክ አድርጉ መልእክታችን ነው። ለዛሬ እንግዲህ ወደ እናንተ ያደረስነው መረጃችን እንዲህ ባለመልኩ አጠናቀቅን። ነገ በሌላ አርሰናላዊ ጉዳይ ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ በያላችሁበት።